ምን የሚያስቅ ነገር አወራው እንዴ? በቃ ገባኛል። ምነው ምን እያሰብሽ ነው? ምንም። እንዴ እንደዚህ በዝምታ ተወጣሽ ምንም ትይኛለሽ? ዋሻው ብዙ ተቀናቃኝ አለብህ። ስለዚህ ለማሸነፍ ሞክር። ማንም ይምጣ ለአንቺ ስል ጥግ ድረስ እፋለማለሁ። ኪራ ሽማግሌ በመላክ ጽናትን ወደ ቤቱ ሊያስገባ እቅድ ላይ ነው። ምክንያቱም አሁን ሽማግሌ እየመረጠ ይገኛል። ሌላው ደግሞ ሰኒ ነፍሴ ይወጣል እንጂ የምትፈልገውን ነገር መቼም አታገኝም በማለት ለስፒድ እየነገረችው ትገኛለች። እቅድና ህልሙ የሰው ሀብትን መዝረፍ የሆነው ስፒድ የቤቱን ካርታ እየፈለገ ይገኛል። የቤቱን ካርታ ፈልገሽ ብትሰጭኝ እኔም እንደው ትንሽ አበል ሰጥሽ ነበር በማለት ኪያን እንግዲህ ለማሳመን እየሞከረ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ 171 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮውን ጀምሩት። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ዛሬ ጽናት ድራማ ስፒድም እንግዲህ እናቴ ስታልመውና ስታስበው የቆየችውን ሀብትና ንብረት ዛሬ ላይ ግን እጄ ላይ አስገባለሁ። ስለዚህ እናቴ ስትናፍቀውና ስትጓጓለት የነበረውን ህይወት እኔ ልኖረው ይገባል እያለ በበቀል ልቡ ሞልቶ የነኪራን ቤት ካርታ እየፈለገ ይገኛል። ነገር ግን ካርታውን ሊያገኘው አልቻለም። አንዲት ነገር አግኝቶ ቢሆን ነው ያኛው ወረቀት ማለትም ሰኒ የደበቀችበት ወረቀት ምናልባትም ከቤቱ ያገኘው አንድ ነገር ሊሆን ይችላል። መረጃዎችንና እንዲሁም ደግሞ አሉ የሚባሉትን ወረቀቶች ሰብስቦ ምን ሊፈጥር እንደሚችል ስለማይታወቅ ስፒድም እንግዲህ ከካርታውን ለማግኘት እየፈለገ እየጣረ ይገኛል። የስፒድ መቀያየር በየቀኑ በየደቂቃው መቀያየሩ እንዲሁም ደግሞ አንዱን ነገር አውርቶ ሌላ ቦታ ያወራል። ነገሮች ሁሉ ተምታተውበታል። ቆይ ምንድነው አንተ የምትፈልገው ነገር? አንዱን ጀምረህ አንዱን ትቋጫለህ። ምንድን ሆነሃል? በማለት ጠይቀው ነበረ ኪያ። ምንም አልሆንኩ ምርጥዬ፣ አንቺ ምርጥ ልጅ ነሽ፣ ትመችኛለሽ በማለት እንግዲህ ሊያባብላት ችሏል። ምግብ የለም ወይ በማለት እንግዲህ ሲያዛት አራለ በማለት ልታመጣለት ወደ ኩሽና በሄደች ጊዜ አንቺ ምርጥ ልጅ ነሽ፣ ስለዚህም አንዳንድ ነገሮችን አድርግልሻለሁ፣ ነገር ግን ይህ ካርታ የቤቱን ካርታ የት እንዳለ አግኝተሽ ስጭኝ እያለ በሀሳቡ እያወራ ነበር። ነገር ግን እንደማይጠይቃትና እሷም ደግሞ እሺ ብላ እንደማትሰጠው ሁላችንም የምናውቀው ነው። በሌላ በኩል ደግሞ የጽናት አባት ለዴቭ የልጄ እኮ እድሜ አለቀ፣ እንዲሁም ደግሞ መቼ ይሆን እኔ በህይወት እያለሁ አለሟን የምታሳየኝ አለሜንስ የማየው እያሉ ይገኛሉ። እኔ አንድ ነገር ሳልሆን የእሷን አለምና የእሷን ህይወት ተስተካክሎላት ማየት እፈልጋለሁ እያሉ ይገኛሉ። እንግዲህ ዴቭም እኔ አወራዋለሁ ችግር የለውም ይገባሉ፣ በጣም ነው የሚወዳት እያለ እንግዲህ እየመሰከረላት ነው። ጽናትም እንግዲህ አባዬ በጣም እያስጨነቀኝ ነው ትለዋለች። ምንድነው የሚያስጨንቅሽ? እንደዚህ የአባባ ነገር ነው አይደለ? በማለት ቢጠይቃትም አዎ በቃ አስጨንቆኛል ብላ ትነግረዋለች። ለምንድነው እንደዚህ የምትጨነቂው? ሁሉ ነገር እኮ ፈጣሪ ባለው ቀን ይሆናል፣ ደግሞ እንመክራቸዋለን እያለ እንግዲህ ሊያበረታታት ሞክሯል። አይ በቃ ህመሙን ብቻ ሳይሆን በቃ አሁን እኔ አንድ ነገር ሳልሆን አግብተሽ ወግ ማረግሽን ማየት እፈልጋለሁ እያለኝ ነው ትላለች። መቼም እኔን ነው አይደለ አግቢው ያሉሽ በማለት ነበረ ኪራ የተናገረው። እሱ እንግዲህ ተፋልመህ ታሸነፍክ ነው እያለች እንዲሁም ሌሎች ፈላጊዎች እንዳሉ እያስቀናችው ነበረ። ኪራ ግን ወደ ናሁም ጋር በመደወል አባቷ አግቢ እያሏት ነው፣ ስለዚህ ማግባት አለብኝ እያለ ይገኛል። ናሁምም እንግዲህ በቃ እኔ አንድ ሽማግሌ ሆናለሁ
ደግሞ 1 2 3 ፈላልገን በቃ ሽማግሌ እንገባለና ቀለል አድርገው በቃ አታካብደው በማለት ነበረ የነገረው። እንዴ አንተ ሽማግሌ የምትሆነው ማን ሙዜ ሊሆን ነው በማለት ነበረ ለናሆም መልስ እየሰጠው። ኪራም በጣም ፈርቻለሁኝ፣ ነገር ግን እስኪ አስብበታለሁ እናወራበታለን በማለት እንግዲህ ስልኩን ዘግቶታል። በሌላ በኩል ደግሞ የሰኒ መጥፋት ያሳሰባቸው ናሆምና ምሩ ወደ ሰኒ እህት ቤት ወደ ራኬብ ቤት ሄደው ነበረ። በሄዱም ሰዓት ራኬብ ሶፋ ላይ ተኝታ ነበረ ያገኟት። በር ሲያንኳኩ ነበር የነቃችው። አሁን የት ነገርን ብቻ አስቡልኝ፣ ስለኔ አታስቡልኝ እያለች ትገኛለች። አይዞሽ ትገኛለች፣ ክፉን አታስቢ፣ ስለዚህ መልካሙን እያሰብሽ ነገን በተስፋ እንጠብቅ፣ ትመጣለች እያሉ ይገኛሉ። አንተ አሁንም ለጽዮን ነው አይደል የምታግዘው በማለት ታነሳለች። አረታይ ጽዮን በቃ ከዚህ ውስጥ አውጫት፣ እሷ ምንም የምታውቀው ነገር የለም ጠይቀናት ነበር በማለት ነው አሁን ቢናገርም ዘመድ ስለሆነች እየሸፈንክላት ነው አይደለ እህቴ ሳትቀይ ከሷ ራስ አልወርድም በማለት ነው የራኬብ የተናገረችው። ኪያና ስፒድም እንግዲህ ኪያ ስፒድን ወደ ቤቷ ይዛው ሄዳለች። ሱቅ ወጥቼ ልምጣ ባለችበት ሰዓት ሲጋራ ሲያጨስ ነበረ ያገኘችው። ምን እያረክ ነው ብላ ምንጭቅ ብታደርገውም ሁለተኛ እንዳታደርጊ ብሎ ሲቆጣት እሺ ይቅርታ ብላ ነበረ መልሳ እየሰጠችው። እሱ ግን አሁን ነገሮችን በሂደት እያስኬደ እንዲሁም ደግሞ አካሄዱን በረጅሙ አድርጎ ነገሮችን እያጣራ ይገኛል። ኪያ ግን ይሄ ነገር ሊገባት ምንም አልቻለም። ኪራና ጽናትም እንግዲህ ቁጭ ብለው ፍቅራቸውን እየተገላለጹ ይገኛሉ። ቆንጆ ነህ ብትለውም ውይ እኔን ያልሽኝ አንቺ እኮ የአይኖች ሸክላለጥ የጥርስሽ ፈገግታ ልብ ቅልጥ ያደርጋሉ እያለ እያወደሳት ባለበት ሰዓት ቲና ነበረች ከች ያለችው። ቲናም በመጣችበት ሰዓት ደንግጣ ለመውጣት ስትል ተመልሳ ግን እዛው ቁጭ ትላለች። ኪራም በዚህ ተበሳጭቶ ብድግ ብሎ ይሄዳል። እንግዲህ ቲናም ቆይ ለምንድን ነው ልጄ ፊት ብዙ ነገር የምታደርጉት? አንስታችሁ ቢያንስ ወደ ውጭ አታደርጓትም? ወደ ግቢ አታስገቧትም? እያለች ትገኛለች። አያልቅብሽ ቲና። ትንሽ እንግዲህ ከናቲ ጋር ጓደኛሞች ይሆናሉ የሚል ተስፋ ነበረን እነ ኪራ ቤት በነበሩበት ሰዓት። ዛሬ ላይ ግን እነሱ አብረው ሊሆኑ አልቻሉም። ይባስ ብሎ እንቡጥዬን አፍቅሮ አሸሼ ቀዳሚ እያለ ይገኛል። በቀጣይ ቪዲዮ ደግሞ ይዤላችሁ እመጣለሁኝ። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በያላችሁ በመልካም ጊዜ እያልኩኝ እዚሁ ጋር አሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።